ኢትዮጵያን ወደ ተምሳሌት ሀገር ለማሳደግ ግብ አስቀምጦ ተግባራዊ እንቅስቃሴ በማድረግ እየተጋ ለሚገኘው ብልጽግና ፓርቲ የህዝቦች ድጋፍ አስፈላጊ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ተናግረዋል። ብልጽግና ፓርቲ በመድረክ የበለጸገች የታፈረች የተከበረች ኢትዮጵያን እውን እንዳደርግ የሁላችሁም ትብብርና ድጋፍ ያስፈልገናል። ብልጽግና ፓርቲ ያቀደውን በመተግበርና ወደ ስራ በማስገባት የሚታወቅ በአፍሪካ ግዙፍ ፓርቲ ነው ያሉት አቶ ፍቅሬ የህዝቡን የኑሮ ደረጃ ለማሻሻል በትኩረት እየሰራ ስለመሆኑም አንስተዋል። ብልጽግና ፓርቲ መሬት ላይ የሚታዩ የሚጨበጡ ስኬቶች ማሳካቱ የተመዘገቡ ድሎች የኢትዮጵያ ልዕልና ለማረጋገጥ ተጨማሪ አቅምና ስልት በመሆናቸው እነዚህ ስኬቶችና ድሎች እንደ ማስፈንጠሪያ አቅም በመጠቀም እምቅ አቅማችንን እያስተሳሰር ሁሉን አቀፍ ብልጽግና በሁሉም የህብረተሰብ ክፍል የምናረስር የምናረጋግጥ ይሆናል። ፈተናን ወደ ድል በመቀየር ሀገሪቱን ወደ ቀደምት ገናናነት ለመመለስ እየተጋ ያለ በመሆኑ ትውልድ ተሻጋሪ የሆኑ ትልልቅ ፕሮጀክቶችን ቀርጾ እየተገበረ ነውም ብለዋል። በቅርቡ በአምስት ከተሞቻችን የመሰብ አንድ ማዕከል አገልግሎት ተመልቀው ወደ አገልግሎት ሲገቡ የአገልግሎት አሰጣጥ ስርዓቱ ይበልጥ የሚያሳልጥ ሲሆን በዚህ የዜጎች እርካታ እያሳደግን የምንሄድ ይሆናል። ሀገር ችግር ውስጥ በነበረችበት ወቅት በበርካታ ፈተናዎች መሃል በሳል አመራርነት በመስጠት ሀገርን ያሻገረ ፓርቲ መሆኑን የገለጹት ኃላፊው የክልሉን ሕዝብ መሰረታዊ ጥያቄዎችን ለመመለስም እየተጋ መሆኑን ገልጸዋል። ወጣቶችንና ሴቶችን ተጠቃሚ ለማድረግ በሰፊው የሚጥርና ለበርካታ ወጣቶችና ሴቶችም የሚታይ የለውጥ ጎዳና ላይ እንዲሆኑ ያስቻለ ነው ያሉት አቶ ፍቅሬ ይህንንም በቀጣይ ጊዜያት ከፍተኛ ትኩረት ሰጥቶ እንደሚሰራ ተናግረዋል። የሴቶችና ወጣቶች ተሳታፊነትና ተጠቃሚነት የሚያሳድጉ ውጤታማ ስራዎችን በማከናወን በተለያዩ የሙያና የንግድ ስራዎች ላይ ተሰማርተው የብልጽግና ምሳሌ ወደ መሬት በማውረድ ለሀገር ልማት የበኩላቸውን አስተዋጽኦ